ሰላም ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እንደምትመለከቱት ቆንጆ የሆነ የአትክልት ሾርባ አሰራር ይዤላችሁ ቀርብ ያለሁኝ። እናንተም በየቤታችሁ እየሰራችሁ እንድትጠጡ እንድትመገቡ እየጋበዝኩኝ እንግዲህ ሾርባችን ይሄንን ይመስላል። በጣም አሪፍ ነው፣ ሞክሩት፣ ትወዱታላችሁ። ይሄው እንግዲህ እንደምትመለከቱት የመኮሮኒ ሾርባ ነው። መኮሮኒ፣ ድፍን ምስር፣ ካሮት እንዲሁም ድንች፣ ሽንኩርት፣ ሌሎች ግብአቶችንም በመጠቀም ይሄን የመሰለ ቆንጆ የሆነ ሾርባ አዘጋጅቼ ወደ እናንተ ቀርብ ያለሁኝና ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። እንግዲህ ይሄን ሾርባ ከፈለገን ብቻውን አለበለዚያ በዳቦ ካልሆነ በድርቆሽ በጣም ቆንጆ ነው። የሞከርኩትን ወደ እናንተ ያመጣሁትና ተጋበዙልኝ እላለሁኝ። ሂራ ማጀትን ሰብስክራይብ እያደረጋችሁ ቤተሰቦቼ አብረን ሾርባችንን እናዘጋጃለን ማለት ነው። ለሾርባችን የሚያስፈልጉን ግብአቶች እንግዲህ እዚህ ጋር የምታዩትን ይመስላል። እነኚህን በመጠቀም ቆንጆ የሆነ ሾርባ በጣም ምርጥ የሆነ እናዘጋጃለን ማለት ነው። እዚህ ጋር እንግዲህ እንደምታዩት መኮሮኒ አለ። የፈለጋችሁትን አይነት መኮሮኒ መጠቀም ትችላላችሁ። መኮሮኒ እዚህ ጋር ለቀም ያዘጋጀው ድፍን ምስር ነው። እዚህ ጋር እንግዲህ ዘይት እንጠቀማለን በመጠኑ። እዚህ ጋር ደግሞ በእንደዚህ የተከተፈ ካሮት፣ አከታተፉን እናንተ እንደተመቻችሁ ማድረግ ትችላላችሁ። እኔ በዚህ መልክ ነው የከተፍኩት። እዚህ ጋር ታጥቦ የተቆራረጠ ድንች መጠኑ እኔ በዚህ መልክ ነው ያዘጋጀሁት። እናንተ መጠናችሁን እንደፈለጋችሁ ማድረግ ትችላላችሁ። በዚህ መልክ ያዘጋጀሁት ድንች አለ ማለት ነው። እዚህ ጋር ደቀቅ ተደርጎ የተከተፈ ቀይ ሽንኩርት፣ ነጭ ሽንኩርት፣ ደቀቅ ያለ ነጭ ሽንኩርት። እዚህ ጋር እንግዲህ ሁለት ግብአት ነው ይሄ። እዚህ ጋር ጨው እንዲሁም ክኖር ግን እንደናንተ ምርጫ ነው። መጠቀምም አለመጠቀምም ትችላላችሁ። ለሾርባ ግን ቆንጆ ነው ክኖር። እንዲሁም እዚህ ጋር ሁለት አይነት ግብአት አለ። ይሄ የዝንጅብል ፓውደር ነው። እዚህ ጋር የዝንጅብል ፓውደር አለ። እንዲሁም ደግሞ የሮዝመሪኖ ፓውደር በትንሹ እንጠቀማለን ማለት ነው። ሾርባችንን ወደ ማዘጋጀቱ ነው አብረን የምናልፈው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ቤተሰቦቼ ሰብስክራይብ በጣም እያነሰ ነውና ሰብስክራይብ በማድረግ ሂራ ማጀትን እንድታግዙ እጠይቃችኋለሁ ማለት ነው። ቆንጆ ቆንጆ የምለቃቸው የምግብ አሰራሮች ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ። በትንሹ ሁለት የሾርባ ማንኪያ የሚያክል ዘይት እንጨምርበታለን ማለት ነው። ይሄው እንደምታዩት ሁለት የሾርባ ማንኪያ የሚያክል ዘይት እናደርግበታለን። ትንሽ ዘይታችን ጋል ሲልልን ሽንኩርታችንን እንጨምራለን። እዚህ ጋር ሽንኩርታችንን ትንሽ ጠበስ እናደርገዋለን። ትንሽ ጠበስ ማለት አለበት። እንግዲህ ሽንኩርታችን በምታዩት መልኩ ተጠብሶልናል። ይሄው ከለሩን እንግዲህ እንደምታዩት ነው። ቆንጆ ሆኖ ተጠብሶልናል። ከዛ ድፍን ምስራችንን አጥበነው ከሽንኩርታችን ጋር አንድ ላይ እናቁላለዋለን። ምስራችን ትንሽ በሰል ሲልልን ካሮታችንን እንጨምርበታለን። ከጎኑ ግን ውሃ ማሞቅ ይኖርብናል። የሞቀ ውሃ ማዘጋጀት አለብን። ቀዝቃዛ ውሃ ለሾርባ ባንጠቀም ቆንጆ ነው። ሞቅ ያለ ውሃ፣ የሞቀ ውሃ ነው ለሾርባ የሚያስፈልገን።
እና ትንሽ ምስራችን በሰል እንዲልልን እንተዋዋለን። ትንሽ የሞቀ ውሃ ላዩ ላይ ጣባ አድርጌያለሁ እንዲበስልልኝ ማለት ነው። ምስሩ መብሰል አለበት። ሌሎቹን ግብአቶች ከመጨመሬ በፊት ምስሩ የተወሰነ እንዲበስል የሞቀ ውሃ እናደርግበታለን። እዚህ ጋር እንደምታዩት ነጭ ሽንኩርት፣ የተወሰነ ነጭ ሽንኩርት እንጨምርበታለን። እንዲሁም የዝንጅብል ፓውደር እናደርግበታለን። የሮዝመሪኖ ፓውደር እንጨምርበታለን። መቀጠል ካሮታችንን እንጨምርበታለን። አንድ ላይ አብላላለሁ። የተወሰነ ካሮቱም ትንሽ እንዲበስልልኝ እተወዋለሁ። እንግዲህ ምስራችንና ካሮታችን በመጠኑ በስሎልናል። ይሄው እንደምታዩት በስሏል። ቆንጆ ሆኖ ትንሽ በሰል ብሎልናል። በመቀጠል ድንቻችንን ነው የምንጨምርበት። እንግዲህ አንድ ላይ እናዋህዳለን። እዚህ ላይ አሁን ትንሽ የሞቀ ውሃ እናደርግበታለን። እንደነገርኳችሁ ትኩስ ውሃ ከጎኑ ጥዳችሁ ውሃ በሚያስፈልጋችሁ ሰዓት ያን ውሃ ነው መጨመር ያለባችሁ። ቀዝቃዛ አይሆንም። በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። ከዚህ የተለየ አሰራር አለን የምትሉ ደግሞ ኮመንት ላይ አስቀምጡልኝ፣ እንማማራለን ማለት ነው። እኔ ጋር ይሄ ከሆነ ሌላ እህቴ ጋር ደግሞ ሌላ ሊሆን ስለሚችል እያየን እንማማርበታለን ማለት ነው። ኮመንት ማስቀመጫው ላይ እንድታስቀምጡልኝ እጋብዛችኋለሁ ማለት ነው። ድንቻችን፣ ካሮት እንዲሁም ምስራችን የተወሰነ ያክል ሁሉም ሶስቱም ስለበሰለ በመቀጠል መኮሮኒያችንን እንጨምርበታለን ማለት ነው። መኮሮኒ እንግዲህ እንዳልኳችሁ እንዳይቦካባችሁ መጨረሻ ላይ ጨምሩት። ሁሉንም አንድ ላይ ስንጨምር ይቦካብናል። መኮሮኒያችን ጭራሽ አይታይም። አሁን የሞቀውን ውሃ እላው ላይ እንጨምራለን ማለት ነው። እንግዲህ የሚያስፈልገንን ያክል ውሃ እንጨምርበታለን። ውሃ መጥነን መጨመር ያስፈልጋል። ምክንያቱም በበሰለ ቁጥር እየወፈረ ስለሚመጣ ውሃ መጥነን መጨመር አለብን። በላይ ከመጨመር አንዴ ነው መጥነን መጨመር ያለብንና እኔ የተወሰነ ውሃ እጨምርበታለሁ ማለት ነው። ምክንያቱም አሁን የቀጠነ ይመስላል እንጂ በኋላ በጣም ነው የሚወፍረው ማለት ነው። ምክንያቱም በደንብ እየበሰለ በሄደ ቁጥር የጨመርናቸው መኮሮኒ፣ ድንች፣ ካሮት እሳት በመታው ቁጥር እየወፈረ ነው የሚሄደውና ውሃችንን እንደዚህ እንጨምራለን ማለት ነው።
እንደነገርኳችሁ ውፍረት ከዚህ በላይ የምትፈልጉ ከሆነ እንዲንተከተክ ተተውታላችሁ። በነገራችሁ ላይ ትንሽ ቀዝቀዝም ሲል ሾርባ ስለሆነ ወፈሬ ማለት ባህሪ አለው። ነጭ ሽንኩርት ከላይ ጣል አድርግበታለሁ እና የዝንጅብል ፓውደር በትንሹ ጨምርበታለሁ። ነጭ ሽንኩርት ይሄ በቂው ነው። ከላይ ይህን የሚያክል ደግሞ የዝንጅብል ፓውደር ቅድም አንድ ላይ ከምስሩ ጋር አንድ ላይ ትንሽ አቁላልተነዋል። ከላይ ደግሞ እንደዚህ ሊወጣ ሲል ከላይ ነጭ ሽንኩርቱንና ትንሽ የዝንጅብል ፓውደሩን እንጨምርበታለን። ለቃናው በጣም ቆንጆ ጣዕም አለው። ሽታው ራሱ በጣም ነው ደስ የሚለው። ሾርባችን እንግዲህ ይሄን በመሰለ ሁኔታ በቆንጆ ሁኔታ ደርሶልናል። በጣም ነው የምትወዱት። በየቤታችሁ ሞክሩት፣ ትወዱታላችሁ። በዳቦ በድርቆሽ አድርገን መመገብ እንችላለን። በጣም ነው የሚጣፍጠው። በድርቆሽ ሞክሬዋለሁና ሞክሩት፣ ትወዱታላችሁ። ሂራ ማጀትን ሰብስክራይብ እያደረጋችሁ እነኝን የመሳሰሉ ቆንጆ ቆንጆ ምግብ ወደ እናንተ እንዲደርስ የደወል ምልክቷን መጫናችሁን አትርሱ። ለዛሬው በዚህ አበቃለሁኝ። ሰላም ቆዩኝ። ወዳችኋለሁ። ቻው ቻው።